እውቅናው የስራችን ውጤት ነው አረንጓዴ አሻራና ምግብን ወይም ደግሞ የደን ልማትና ምግብን ምን አገናኛቸው ረሃብን ዜሮ ለማድረግ ነው ዓለም እየሰራች ያለችው ግብርና ላይ በደንብ አተኩሮ የሚሰራ ሀገር ምግቡንም ያገኛል ገንዘብም ያገኛል ኢትዮጵያ ዘር ብቻ ሳይሆን የዘራችሁ ተስፋም ጭምር ነው እኔ እንደውም አንዱ ከመንግስት ምንላቀቅበት መንገድ ነው ብዬ ነው ማስበው ይሄ ሁሉ ደግሞ የት ነው ያለው መሬት ላይ በፍራፍሬ ልማት ላይ በእንስሳት ልማት ላይ በወተት ተዋጽኦ ምርቶች ላይ በጣም የተሰማሩ ወጣቶች አለ ዩክሬንና የሩሲያ ጦርነት ስንቱን ኑሮ ነው ያመሰቃቀለው እና መርተው በጨመረ ቁጥር የተለያየ አይነት የምግብ አይነት በየቤቱ በየጓዳው መድረስ ይችላል ትልቅ እድል እንዳለ ነው የሚሰማኝ የሚሰራ አካል አለ የሚያደርስ አለ ያ የሚያቀነባብር አለ ሁሌ እየተቀበሉ ሁሌ የሆነ ነገር አይደለም በሱ ነው ሽልማት ያገኘችው ማለት ነው ሰላም ጤና ይስጥልን ወደ ፋና ፖድካስት ቤተሰቦቻችን እንደምን ቆይታችኋል ፋና ፖድካስት ወቅታዊ ዝግጅታችን ተጀምሯል በዛሬው ወቅታዊ ዝግጅታችን እንግዲህ እንደምታወቀው የዓለም የምግብና የእርሻ ድርጅት 80ኛ ዓመት የምስረታ በዓሉን አክብሯል እንዲሁም ደግሞ በጣሊያን ሮም የዓለም የምግብ ጉባኤ ተካሂዷል በዚህ ጉባኤ ላይ ኢትዮጵያ እውቅና አግኝታለች በምን ዘርፍ እውቅና አገኘች በጉባኤው ላይስ ምን ነገሮች ተነሱ የሚለው እዚህ ስቱዲዮ ልንነጋገርበት ሄኖክ በቀለ ሰራዊት ሸሎና እኔም ሄለን ታደሰ አብረናችሁ ቆይታ የምናደርግ ነው የሚሆነው አብራችሁን ቆዩ ኳንደና መጣችሁ እንዴት ቆያችሁ ሰርሽኔ አላህ ይመስገን ቀደም ሲል እግዚአብሔር ቸኮልኳው ወደንትን ለመማት ጉዳያችን ቀደም ሲል እንዳነሳሁት እንግዲህ የዓለም የምግብና የእርሻ ድርጅት እቺ ነገር ስቱዲዮ ከመግባታችን በፊት የተነጋገርንባት ነበር አይደል የምግብና የእርሻ ነው የሚባለው ወይስ የምግብና የአግሪካልቸር ወይም ደግሞ የግብርና ድርጅት ነው የሚባለው ይያልን ነበር ያው የተለመደው ረጅም ጊዜ ስሙም የኖረው በምግብና እርሻ ድርጅት ነው ሲጻፍም ድርጅቱ የፋኦ ድርጅት የተለያዩ ባነሮች ላይ ሲጻፍ የሚለው የምግብና እርሻ ድርጅት ነው ግን በአጠቃላይ የሚያጠቃልለው አግሪካልቸር ነውና አግሪካልቸር ደግሞ ግብርና ነው ግብርና ደግሞ እርሻ ብቻ ሳይሆን ሌሎችንም ነገር ያጠቃልላል ሁለቱንም በተለያየ መልኩ ብንጠቀመው ከፋኦ አላማዎች አንዱ የግብርናው ዘርፍ ስለሆነ ግብርናው እርሻውን ብቻ ማለት ሳይሆን በአጠቃላይ ግብርናውን ያልኩ ነው እነሱን ክላይሜት ሬዚሊየንት በሆነ መልኩ ወይም ደግሞ የአየር ንብረት የማይበገር ሆኖ ምግብ ሰዎች እንዲያገኙ የማረግ ነው አንዱ አላማውና እሱ ላይ ስለሚሰሩ አጠቃላይ ግብርናው ላይ ይሰራሉ ማለት ነው ግብርና ስንል የእርሻ ብቻ ስላይደለ ማለት ነው ለዛ ነው እኛንም የሸለሙን እውነት ነው ደዛ መጣለው እኛ የተሸለምንበት እውቅና ያገኘንበት ዘርፍ አለና ቤት በምን ዘርፍ ነው የሚለው ወደ ኋላ እንመለስበታለን ግን ቀደም ሲል እንዳልነው ፋኦ ወይም ደግሞ ያው እርሻ ያለን እንቀጥላለን ከዚህ በኋላ የዓለም የምግብና የእርሻ ድርጅት 80ኛ ዓመት ምስረታ በዓሉና እንዲሁም ደግሞ የዓለም የምግብ ጉባኤ በጣሊያን ሮም ከተማ አካሂዷል ለተሻለ ምግብና ለተሻለ ነገ እጅ ለእጅ እንያያዝ በሚል መሪ ቃል ነው ጉባኤው የተካሄደው እንዳልነውም በዛ ጉባኤ ላይ ኢትዮጵያ እውቅና አግኝታለች ከዛን ጀምሪው እሱን ብንጀምር ጥሩ ነው ያው የምግብ ድርጅቱ በመጀመሪያ አላማ አድርጎ ሲነሳ ማለት ነው በ19 በእነሱ ማለት ነው በፈረንጆቹ ይሄንን አላማ አድርጎ ሲነሳ አጠቃላይ በየምግብ ሉዓላዊነትን ማረጋገጥ ነው በዓለም ደረጃ ማለት ነው ዓለምን ያስጨነቀ ያለው የምግብ ሉዓላዊነት በእንዴት አይነት መልኩ ይረጋገጣል በሚለው በዛ ውስጥ ያስቀመጣቸው መስፈርቶች ነበሩ አንደኛው ረሃብን ማስወገድ ነው ረሃብን ለማስወገድ ደግሞ ሊከተሏቸው የሚገቡ ነገሮች አሉ አንዱ ለአየር ንብረት የማይበገር ኢኮኖሚን መገንባት ነው የምግብ ዋስትናን ሊያረጋግጡ የሚያስችሉ ነገሮችን በመከተል አጠቃላይ ድርቅን ወይም ይሄ የመሬት መራቆትን በማስወገድ ለምርታማነት የሚጠቅሙ ነገሮችን በተለይ ምርት እንደየአካባቢው አምርቶ መጠቀም የህዝቡን መመገብ የሚችልበት ህዝቡን የምግብን የማግኘት መብት የሚያረጋግጥበትን ሁኔታ ለማምጣትና ረሃብን ከዓለም ደረጃ ለማስወገድ ማለት ነው አሁን በተቀመጠው መሰረት በ2030 በዓለም ደረጃ ምግብ ማለት ረሃብን ዜሮ ለማድረግ ነው ዓለም እየሰራች ያለችውና አሁን 1-5 አመታት ነው የቀረው
በሱ ላይ ሁሉም አገሮች ማለት ነው ወደ 126 የሚሆኑ ሀገሮች ናቸው በመጀመሪያ ያንን ጉባኤ ተሳትፎ እንደገና ወደ አገራቸው ወስዶ እንደሚተገብሩ ቃል የገቡት ማለት ነው። እነዚህ ቃል ከገቡት አገሮች ደግሞ ሀገራችን ኢትዮጵያ አንዷ ናት እና ከዛ ወዲህ በአጠቃላይ በዘላቂ የልማት ግቦች ውስጥ በማስገባት ይህንን የምግብ ሉዓላዊነትን ወይም የስርዓተ ምግብ ትራንስፎርሜሽንን በትክክል ለመተግበር በዘላቂ ልማት ግቦች ውስጥ አካታ ብዙ ስትንቀሳቀስ ቆይታለች። በዚህ መሰረት እነዚህ የስርዓተ ምግብ ትራንስፎርሜሽንን በትክክል ማለት የሚጠበቅባትን በማድረጓ የተነሳ ባለፈውም ከወራት በፊት በሐምሌ ውስጥ በፍሬንጆች 20 እስከ 22 ነው አይደለ እዚህ አዲስ አበባ ላይ የተካሄደው የስርዓተ ምግብ ትራንስፖርቴሽን ጉባኤ እሱ የተካሄደው የዛንም ኢትዮጵያ ይሄንን ጉባኤ እንድታስተናግድ እድል ያገኘችው ያንን የምግብ ሉዓላዊነትን ለማረጋገጥ የተቀመጡ ግቦች አንፃር የተለያዩ የተሻሉ ስራዎችን ስለሰራች ነው። አሁንም እዛ ላይ እውቅና ሲታገኝ በተለይ በአረንጓዴ አሻራ መርሃ ግብር ባመጣችው ለውጥ ምክንያት ነው። ይሄኛው ደግሞ የምግብ ሉዓላዊነትን ለማረጋገጥ በሚደረገው ጥረት ውስጥ በጣም ከፍተኛውን ቦታ የሚይዝ ነው። ማለት ለአየር ንብረት የማይበገር ኢኮኖሚ መገንባት በዛ ውስጥ ዘላቂ የደን አያያዝና አጠቃቀም በሚል ነው የተካሄደውና በሱ ነው ሽልማት ያገኘችው ማለት ነው። አጠቃላይ ደን ለምርታማነት የሚያደርገው አስተዋጽኦ ብዙ ስለሆነ ከዚህ የተነሳ ነው ከሱ ጋር በተያያዘ ነው እውቅናን ያገኘነው። ያው እውቅናው የስራችን ውጤት ነው እና የሚገባንን እውቅና ያገኘን ይመስለኛል። በተለይ በግብርናው ዘርፍ በጣም ብዙ ነገሮች እየሰራን ነው። ቅድም እንዳልኩት ዋናው አንደኛው የፋኦ አላማ ክላይሜት ሬዚሊየንት ወይም ደግሞ ለአየር ንብረት ለውጥ የማይበገር የምግብ ስርዓትን መገንባት ነውና ያው አራት የሚሆኑ ፒላሮች አሉት ወይም አምዶች አሉት። በተለይ ኢትዮጵያ ውስጥ የሚሰራበት ዋና አራት ፕሮጀክቶች አሉት። አንደኛው ኢኖቬሽን ላይ መሰረት ያደረገ ነው። የፈጠራ ስራዎችን ማሳደግ በግብርናው በላይቭ ስቶክ ወይም ደግሞ በእንስሳት እርባታ በአሳም ስራዎች በተለያዩ ዘርፎች ብቻ የፈጠራ ስራዎችን ማበረታታት ነው። ምክንያቱም እነዚህ ላይ የፈጠራ ስራዎች በበረቱ ቁጥር ምናመርተው ይጨምራል። ምናመርተው በጨመረ ቁጥር ሰው ተመግቦ ማደር ይችላል። ምግብ የተለያየ አይነት የምግብ አይነት በየቤቱ በየጓዳው መድረስ ይችላል። ከጓዳውም አልፎ የሚለውጠው ይሆናል። ስለዚህ የሚለውጠው ነገር በበዛ ቁጥር ደግሞ ገበያው ላይ ያለው የዋጋ ሁኔታ እየተረጋጋ ይመጣል ማለት ነው። ስለዚህ አንዱ ትኩረት አድርጎ የሚሰራው እዚህ ላይ ነው ፋኦ። ሁለተኛው የሚሰራው ስራ ደግሞ ቅድም እንዳልኩት የክላይሜት ሬዚሊየንት የምግብ ስርዓት መገንባት ነው። እሱ ላይ ደግሞ ምንም አይነት የክላይሜት ሁኔታ የማያናውጠው የምግብ ስርዓት መገንባት ነው። ይሄን ለማድረግ አይነተኛው መንገድ የደን ሽፋንን ማሳደግ ነው። ድርቅ ሲመጣ ሌላው አካባቢ ላይ የድርቅ መከሰት ቢኖር እኛ የምናሸንፍበት መንገድ እሱ ነው። የውሃ ወተር ቴብላችንን ማሳደግ፣ የውሃ እምቅ አቅማችንን ማሳደግ፣ የምንይዝበትን መንገድ ዘመናዊ ማድረግ። እነዚህ ነገሮችን ባረግን ቁጥር ግብርናውን በደንብ ያግዘዋል ወይም እርሻውን በደንብ ያግዘዋል። በአጠቃላይ የምግብ ምርት ላይ ትልቅ አስተዋጽኦ አለው ይሄ። ስለዚህ ሰው አሁንም በልቶ ማደር እንዲችል ያደርገዋል። ከዛ ደግሞ ዘላቂ እንዲሆን ደግሞ ናቹራል ሪሶርስ ማኔጅመንት ያስፈልጋል ወይም የተፈጥሮ ሀብት ጥበቃ ማኔጅመንት ክትትል ቁጥጥር ስርዓት ያስፈልገዋል። ምክንያቱም ሀብት አላቂ ነው።
የተፈጥሮ ሀብቶች ሊጎዱ የሚችሉ ሊበላሹ የሚችሉ ናቸውና እነዚህን እንዴት ማኔጅ እናርግ አፈር እንዴት ይታከም ለምሳሌ አሲዳማ አፈር ያለባቸው አካባቢዎች አሉ እነዚህን አሲዳማ አፈሮች እንዴት እናክም እንዴት ምርታማ እናርጋቸው ያልታረሱ ጠፍ መሬቶች አሉ እንዴት እነዚህን ወደ ምርት እናምጣቸው ሌሎችም እንደዚህ አይነት ሪሶርስ ማኔጅመንት ስራ እንዲሁም ደግሞ እነዚህ የማምረት አቅማችንን ያሳደግን ደግሞ ሌሎች ጉዳቶችን እንዳናደርስ ደግሞ እነሱን እንዴት እንከላከል ተፈጥሮ ላይ ቀደም እንዳልነው የአየር ንብረቱ ላይ ጉዳት እንዳያመጡ እንዴት ደግሞ መከላከል አለብን ምክንያቱም ላይቭ ስቶኩ በጣም ባደገ ቁጥር ወይም የእንስሳት እርባታው በጣም ባደገ ቁጥር አብሮ የአካባቢን ኦቨርግሬዝ ማድረግ ወይም ደግሞ አካባቢ ላይ ያለ ሳር ቅጠሉ ሊወድ ይችላል አሁን ለግጦሽ በሚሰማሩበት ይሄን እንዴት ማኔጅ እናርግ ሚሉ ደግሞ ሐሳቦች ይመጣሉ መሬታችንን ያለንን ሀብት እንዴት ተጠቅመን አሳድገነው የተሻለ ምርት እናምርት የተሻለ ምርት ስናመርት ደግሞ እንዴት ጉዳትን ቀነስ ሚለውን እሱ ላይ ይሰራልና ሌላው ደግሞ አካታች የሆነ ሁሉንም ከተማው ገጠሩ የተካተተበት አሁንኛ የከተማ ግብርና እንላለን አካታች ነው በገጠሩ የግብርና ስርዓት አለ አካታች ነው የስራ ዕድል ፈጠራው ላይ የግብርና ክፍለ ኢኮኖሚው የስራ ዕድል ፈጠራ ላይ ሴቶች ወጣቶች አካል ጉዳተኞች እንዲሳተፉ ይደረጋል አካታች ነው ስለዚህ እንደው ግብርናኮ የሚመስለን የሆነ ገጠር ቦታ የሚታረስ መሬት ብቻ ነው የሚመስለን ጭንቅላታችን ላይ ተሳለው ያንን ራሱ ቀይሮታልና እነዚህ ቀይርም ያለበት ነው እነዚህ የፋኦ ዋና ፒላሮች ናቸው ዋና አምዶች ናቸው የአራት ፕሮጀክቶች ናቸው ከነዚህ ውስጥ ኢትዮጵያ በጣም አሁን ቀደም ምሳሌ ያነሳን ነው የሀገራችንን ከኢኖቬሽን አንፃር ምሳሌ የሀገራችንን ያነሳን ነው ከክላይሜት አንፃር የሀገራችንን ያነሳን ነው ከሪሶርስ ማኔጅመንት አንፃር የሀገራችንን ምሳሌ ያነሳን ነው ከስራ ዕድል ፈጠራ አንፃር ከአካታችነት አንፃር የሀገራችንን ምሳሌ ያነሳን ነውና ኢትዮጵያ በእነዚህ ዘርፎች በጣም በርካታ ያመጣቻቸው ለውጦች አሉ እሱን ቀደም ሰርሽም ስትል እንደነበረው አዲስ አበባ ላይ በነበረው የምግብ ስርዓት ጉባኤ ላይ እውቅና አግኝተንበታል አሁን ደግሞ የበለጠ በተለይ ደግሞ በልዩነት በአረንጓዴ አሻራ ባስመዘገብነው ውጤት ምክንያት እውቅና አግኝተናል ይሄ ትልቅ ድል ነው የሚገርመው ከዛ በፊትም ማለት ነው ከዚህ ጋር በተያያዘ በምግብ ዋስትናን በማረጋገጥና የተመጣጠነ ምግብ አቅርቦታ አንፃር በሰራችው ስራ ጠቅላይ ሚኒስትርም የእውቅና የአግሪኮላ የአግሪኮላ የክብር ሜዳሊያ ተሸልመዋል ምክንያቱም የሌማት ትሩፋቱ አለ ምክንያቱም ቤት ውስጥ ሰው ከጓሮ አትክልቱን ያገኘ ፍራፍሬውን ያገኘ እንዲሁም ደግሞ ቤት ውስጥ የሚያስፈልገውን እንቁላሉ ዶሮ ምናም አለ ማሩ አለ የተመረተ ነው አሁን ይሄን ሁሉም ሰው ያድርገው ይሄን ሁሉም ሰው ይተግብረው ወደሚለው ወደ ሰፊው ነገር ነው እንጂ መምጣት ያለበት እያየን ነው ውጤቶችን እያየን ነው አሁን እያየናቸው ያሉ ውጤቶች አሉ እነዚህ ነገሮች ተጠናክረው መቀጠል አለባቸው ምናልባት አሁን በስሞል የሆነ በትንንሽ በቤተሰብ ደረጃ ያርግናቸው ያለውን ሰፋ ማድረግ ወደ ሌሎችም ማዳረስ ደግሞ እዚህ ላይ ትልቁ ነገር የፋይናንሻል ነገር ስለሆነ ገንዘብ ብዙ ገንዘብ ሳያስፈልገን ለምሳሌ አሁን አንዱ የምግብ ዋስትናን ከምናረጋግጥባቸው ሂደቶች መካከል ሴፍቲ ኔት ነው አይደለ የልማታዊ ሴፍቲ ኔት መርሃ ግብር አለ 2017 ላይ በጣም በሰፊው ሲሰራበት እንደነበረ የግብርና ሚኒስቴር ያወጣው ሪፖርት ስመለከት ነበርና ይሄ ምንድነው የሚያደርገው የተወሰኑ ስራዎችን ይሰራሉ እዛ አካባቢ ያሉ አርሶ አደሩ አካባቢ ያሉ የከተማም ሴፍቲ ኔት ላይ የተሰማሩ ሰዎች ይሄ ቁጭ ብለው እርዳታ ከሚጠብቁ የሆኑ ነገሮችን እንዲሰሩ ይተበቅባቸዋል
እድሜ ልካቸውን ልማታዊ ሴፍቲኔት ውስጥ እንዲቆዩ አይፈለግም መሸጋገሪያ ነው ልማታዊ ሴፍቲኔት ሰዎች የምግብ ሉዓላዊነታቸው የምግብ ዋስትናቸውን እንዲያረጋግጡ መነሻ ነው የሚሆናቸው እሱ መነሻ ነው አሁን የሚንለው እንትን ጋር በጣም እንትን የሚጋጭ ነው ባይዘው ከምግብ ሉዓላዊነት ጋር ማለት ነው እሱ ምንድነው የምግብ ሉዓላዊነት ያው ሉዓላዊነት ማለት የማንም ጣልቃ ገብነት የሌለበት ነው በአገር ደረጃ ሉዓላዊነት ጋር እስክንደርስ ግን አሁን ስለ ዋስትናው ስለሆነ ያላን ያለነው ዋስትናን ግን ለማረጋገጥ ሂደቱ መንግስት የሰራቸው ካሉ አቅጣጫዎች የአቅም ለሌላቸው ዝም ብለሽ ገንዘብ መስጠት ማለት እርዳታ እንዲጠብቁ ማድረግ ነው ቀጣይም ቁጭ ብለው እርዳታ ይጠብቃል I think ስራ እንዲጀምሩኮ ፋይናንሻል መነሻ ኢኒሺያል ያስፈልጋል ሶ ኢኒሺያል ካፒታሉን ወይም ደግሞ መነሻ ነገሩን ነው ፕሮቫይድ የሚያደርጉት ወይ የሚሰጡት ሶ መነሻ ነገሩን ተጠቅመው ሁሌ መነሻ ነገሩን ሁሌ ማለት ይዘው ሌላ አይጠብቁም አይደል መነሻ ነገሩን ሰርተውበት አሳድገው አንድ ሌቭል ከፍ አድርገውት ከዛ ደግሞ ወደዚህኛው ሌቭል ደግሞ ወደ ከፍ ወደ ይመረቃሉ ራሳቸውን ይችላሉ እንጂ ሁሌ እንዳልከው ይሄና ሁሌ እየተቀበሉ ሁሌ የሆነ ነገር አይደለም ሶ አይ ቲንክ የምግብ ዋስትናና የምግብ ዋስትና በቀን 3 የበልቶ ማለት በቀን 3 መመገብ መቻል ነው ምግቡ ከየትም ይሁን አይደለም ከኛም ይሁን ኤክስፖርት ተደርጎም ይሁን ገንዘባችን በዶላር ከምናመጣውም ይሁን አይሁን እሱ ነው ሉዓላዊነት ስንል ግን ሲመስለኝ ወይም ካነበብኩት ከውጪ የሚመጣን የምግብን ፍጆታ ሙሉ ለሙሉ ማስቀረት ማለት ነው በኢትዮጵያ በራሳችን በሚመረተው ምግብ በራሳችን ማለት ፌርም ሆኖ ተቋቁሞ ከማንንም ሳንጠብቅ መቆየት ሉዓላዊነት ይባላል ሉዓላዊነት ራሱ የሆነ ቃሉ አለ አይደል ዲልስ ከሰማት ይችላል እንደዛ ነው የሚሰማው ማንንም እሱን ያሳየ እጅ የሚጠመዝ የለም ምግብ ይሄንን እንሰጣቸዋለን ወር ይሄንን እናረግላቸዋለን እንደዛ የሚል የለም ሰው የምግብ ዋስትናችንን አረጋግጠን ነው ሉዓላዊነት ላይ ምን ደርሰው ይመስለኛል የምግብ ዋስትና የመነሻ ነው ሰዎች አሁን ለምሳሌ የሉዓላዊነታቸውን አረጋግጡ የሚባሉ አሁን እንዳልሽው ፍጹም ከውጪ ከሚመጣው ማለት ነው ከሀገራቸው ውጪ ከሚመጣው ነገር ነፃ ያረጉ ናቸው በአብዛኛው ሀገሮች ማለት አሁን አደጉ በማደግ ብቻ አይደለም የሚገለጸው የምግብ ዋስትናን ማረጋገጥ አሁን ያስገባሉ በአገር ውስጥ የሌላቸውን ምርት ከሌላ ሀገር ያስገባሉ አሁን ለምሳሌ አሁን የምግብ ዋስትናን ለማረጋገጥ እኮ ችግር ውስጥ አንድ ጊዜ ገብቷል አገራት በተለይ የዩክሬን እና የሩሲያ ጦርነት ስንቱን ኑሮ ነው ያመሰቃቀለው ይሄ ማለት ምንድነው ውጪ ላይ ዲፔንድ ያደረገ ኢኮኖሚ እንደዚህ ነው የሚሆነው ለምን አሁን ጦርነቱ የተካሄደው እዛ እንደገና ባለቤቶቹ እነሱ ናቸው የሚያመርቱ እነሱ ናቸው ግን በአለም ደረጃ በተለያዩ ሀገሮች ላይ ተጽዕኖ አደረገ ማለት ነው ተጽዕኖ የሌላ ሀገር ተጽዕኖ ያለማምረት ጉዳይ ምርቱን ወይ ያለማሸጋገር ወይም በግዢ ይሁን በምን በስጦታ ይሁን ማሸጋገር ያንን እጥረት መግጠሙ ጦርነት ሰላም አለመኖሩ ምን ያደርጋል ያ ሀገር የሚደርስበት ሀገር እንዲያጣው ያደርጋል የዛን ጊዜ የምግብ ዋስትናው ችግር እንትን ውስጥ ይገባል ማለት ነው ሰዎች መቋቋም በማይችሉበት ሁኔታ ውስጥ ይገባሉ ይሄ ከዚህ ውጭ ማንም ሊቋቋም በየትኛው ችግር ተፈጠረ ያንን ሊቋቋም የሚችል ማለት ነው በራሱ በአገር የምግብ ሉዓላዊነት ሲባል ማለት ምግብን የማግኘት መብት ማለት ነው በአጠቃላይ ከውጭ እኮ ሊመጣ ይችላል ከውጭ ስቲል ልናስገባ እንችላለን ግን እሱ ላይ ጥገኛ ሆነሽ በቃ እሱ ከሌለ ቀደም ሰርሽ እንዳነሳው የሆነ ጦርነት በተከሰተ ጊዜ አለቀልኝ መትዩ አይደለም አለ ሉዓላዊነትሽን አረጋግጠሻል ማንንም ሀገር የፈለገውን አይነት ነገር ውስጥ ቢገባ አንቺ የማይነቃነቅ የማይናወጥ አይነት የምግብ ስርዓት አለሽ የምግብ አቅም አለሽ የምግብ ክምችት አለሽ እሱን ለማለት ነው ከሱም የዘለለ አለ ለምሳሌ ክምችት ማከማቸት ብቻ አይደለም የምግብ ሉዓላዊነት ሲባል ማለት ነው ብቁነቱ ጤናማነቱ ለምሳሌ ጤናማነት ይረጋግጣል ቅድም ስታነሳ እንደነበርኩ አካታችነት ይነሳል አሳታፊነት ይነሳል አሁን ሳለ ብቁነት የተባለው ለጤና የሚመች ለአካባቢ የሚመች አሁን አገራችን የተለያየ ባህል የአመጋገብን ባህል እኮ ያለባት ሀገር ነው ያመጋገብም ያመራረትም ባህል ያለባት ናት በዛ ባሉት ያመራረትም ባህል የአመጋገብንም ባህል ያሟላ አገር በቀል ይሆነ
እውቀት ማለት ነው አሁን ሳለ የአጠቃላይ ምግብ ስንል የተመጣጠነ ምግብ ስንል ብዙ ነው ከየጥራጥሬ አለ የስራ አለ ከእንስሳት ተዋጽኦ የምናገኘው አለ እንደዚህ አይነት ውህድ ነው አሁን ሳለ በእንስሳት ተዋጽኦ ብቻ የሚኖሩ የኛ ዜጎች አሉ ያንን በጣም ወተት እየጠጡ ማለት ነው ስር የሚመገቡ አሉ እንደገና ደግሞ እንደዚህ የጥራጥሬ እህሎችን የሚያመርቱ አሁን እርሻ ቅድም ስንከራከረው እንደነበረው ማለት እርሻ ያንን የጥራጥሬ እንደዚህ ሌሎች የቅባት እህሎችን ምናምን በማምረት ነው አይደል የምናመጣው እንደዚህ ያለ ይሄንን አጠቃላይ አቀናጅቶ ያሟላ ህብረተሰቡ እንደፈለገው እንደ ባህሉ ማግኘት ሲችል የተትረፈረፈ ምርት ሲኖር ያንን የመምረጥ መብቱ ሲረጋገጥ ማለት ነው ብዙ ነገሮችን ያዘ ነው ይሄንን ሰፊ ነው በጣም ይሄን ለማረጋገጥ ነው 5 አመት የቀረን ማለት ነው በዚህ 5 አመት ውስጥ ደግሞ ደስ የሚለው አገራችን በተለያዩ ጊዜያት እውቅና ያገኘች በመናደርጋቸው ነገሮች ላይ ማለት ነው እዚህ ላይ አሁን የምናደርገው ጥረት በተሰጠን ጸጋዎቻችን በጣም መስራት ከቀጠልን ጥሩ እናመጣለን ማለት ነው አሁን ውሃ አለን ችግረን የለም መሬት አለን መሬትን አሁን እንደተናገርከው አንደኛ የመሬት ለምነትን ሊያስጠብቁ የሚችሉ ዘለቄታ ያላቸውን የተፈጥሮ እንክብካቤን ያደረግን እንደገና በመሬት ደግሞ በአሲዳማነት በሚጠቁ አካባቢዎች ላይ ምርታማነት እንዳይቀንስ ያ ነገር ስራ እየተሰራ ነው የተለያዩ ምርምሮች እየተካሄዱ ናቸው እና እንደገናም ደግሞ የተቀመጡ ነገሮች አሉ አይደል በዘላቂ የልማት ግቦች ላይ ቅድም ስናነሳ እንደነበረው ተቀምጧል ያንን ኢትዮጵያ ወስዳ አስቀምጣ ግን መርሃ ግብሮችን ዘርግታ እየሰራች ነው እና ያንን በትክክል ተግባራዊ የምናደርገው ከሆነ በጣም ውጤታማ እንሆናለን ቅድም ምን ያሰብኩ ነበር ስቱዲዮ ከመግባታችን በፊት የኔን ጥያቄ ከሆነ ሌሎች ሰዎችም ጥያቄ ሊሆን ይችላል በያሰብኩ ያው እውቅና ያገኘንበት ዘርፍ አይደለ አረንጓዴ አሻራና የደን ልማትና አረንጓዴ አሻራና ምግብን ወይም ደግሞ የደን ልማትና ምግብን ምን አገናኛቸው ይሊሆን ሰው አልኩኝና እውነት ነው ቅድም አሁን የኔ እናንተም ስትሰርሽም ሲያታነሱናላችሁ ክላይሜት ሬዚሊየንስ ይሆነ ወይም ደግሞ ማንኛውንም አይነት የአየር ንብረትን ለውጥን ተቋቁሞ ኢኮኖሚንም ይሁን በግብርናውም ዘርፍ ይሁን ብቻ በማንኛውም ዘርፍ የአየር ንብረት ለውጥ ቢያጋጥም እንኳን ለዛ የአየር ንብረት ለውጥ የማይበገር አይነት እድገት ኢኮኖሚ በዛ ምክንያት ይገናኛል የሚለውን ያሰብኩ ነበርና በደንብ ከኔ ውጪ ሌላም ጥያቄ ያለበት ተመልካች አለ ተስፋርጋል በጣም በልቤ ያሰብኩ ስለነበረውና ሄኒ ስታነሳ እውነት ነው ለምንም ነገር የማይበገር በቃ እንዳልከው ነው እንስሳቶች ግብርና እንስሳትን የእንስሳት እርባታንም ይጨምራል እርሻንም ይጨምራል ካለ ለእንስሳት እንዳልከው ግሬዚንግ ወይም ደግሞ በግጦሽ በሚወጡበት ወቅት እነሱ እንትን ያደረጉትን እየተካን መሄድ አለብና እየተካን መሄድ ነው እዛ እየተከል ነው ያረንጓዴ አሻራችን ትሩፋት ነው የቱሪዝም ሚኒስትሯ ናቸው እዛ ተገኝተው የተቀበሉት እንትናችን ሽልማቱንና ምንድን ያሉት ኢትዮጵያ ሴትሊንግ ወይም ደግሞ ዘር ብቻ ሳይሆን የዘራችሁ ተስፋም ጭምር ነው ተስፋችን እና ደግሞ በህብረት ስንሆን አንድ ላይ ስንሆን ተስፋችንንም እንደምንጨብጠው የዘራነው ነገር አድጎ ፍሬ እንደሚያፈራ ማሳያ ነው ብለው ነበርና እውነት ነው ተስፋችን አሁን እያደገ ያየ ነው አይደለ እየመጣ ያለው ለውጥ እየመጣ ያለው በእጅ የሚጨበጥ ነገር ይበል የሚያሰኝ ደስ የሚያሰኝ ነው እንዳላችሁት ነው አሁን ስለ ምግብ ሉዓላዊነት ያነሳን ነው ካነሳን አይቀር ደግሞ የግብርናው ዘርፍ በምግብ ሉዓላዊነት ላይ ያለው አስተዋጽኦ ከፍተኛ ነው ያስባለሁ እንዳልነው ነው ፒላር ወይም ደግሞ ዋናው ከሆነ ነው ምንድነው የሚለውን ብናነሳ ወደድኩ በአብዛኛው ያው የግብርና ምርት ነው ምግባችን ምናልባት ዞሮ በኢንዱስትሪ በኩል የሚመጣም ቢሆን የግብርና ውጤት ነው የሚሆነው ለምሳሌ ፓስታን ብንወስድ ማካሮኒን ብንወስድ ስቲል ስንዴ ማምረት ያስፈልጋናል እና ለኢንዱስትሪውም ዘርፍ ትልቅ ግብአት ነው ኢንዱስትሪውንም በጣም የሚደግፍ ዘርፍ ነው ግብርናው እንዲሁ ደግሞ በራሱም ሮውን ለመብላትም እንደዚህ ወደ ኢንዱስትሪያል ሄደውን ለመጠቀምም ዋናው የግብርና ዘርፍ ነው ግብርና ላይ በደንብ አተኩሮ የሚሰራ ሀገር ምግቡንም ያገኛል ገንዘብም ያገኛል ምግብ ብቻ አይደለም ያገኘው የሚበላውን ያገኛል የተለያየ አይነት ደግሞ የሚሸጣውም ነገር ያገኛል ዓለም የማይጠረቃ የምግብ ፍላጎት አላት በቃ ሁሉም ጋር የምግብ ጉዳይ ዋና ነገር ነው ምግብና ኤነርጂ ዋና ነገሮች ናቸው ስለዚህ
በየቀኑ ደግሞ ኮንሱም እናረጋውና አስብ ሁሉም ሰው የየዕለት ኮንሰምፕሽን ወይም ደግሞ ፍጆታ አለው የምግብ ፍጆታ የሌለው ሀገር የለም ስለዚህ ሁሉም ደግሞ አምራች ሀገር አይደለም በተለይ ደግሞ ለኛ ቅርባችን የሆኑት የመካከለኛውና ሩቅ ምስራቅ ሀገራት በተለይ ደግሞ የመካከለኛው ምስራቅ ሀገራት በጣም በርካታ የምግብ ፍላጎት ያለባቸው ሀገራት ናቸው ከውጭ ለማስገባት ማለት ነውና ሶ ገበያም አለን ደግሞ የመብላት አቅማችንንም ማሟላት እንችላለን በጣም ለኛ ጠቃሚ የሆነው ቀደም ሲነሳም እንደነበረው ለአየር ንብረት የማይበገር የኢኮኖሚን ለመገንባት የተለያየ አይነት ስነ ምህዳር ያላቸው የተለያየ አይነት የአየር ሁኔታን የሚከተሉ አዝርቶች ተክሎች ያሉበት ነው በጣም ስላለመድን እንጂ ደቡብ እንሰት በጣም የእንሰት ከፍተኛ ሀብት አለ ደቡብ ብቻ ሳይሆን ወደዚህ ወደ ደቡብ ምዕራብ አካባቢ ብትጂ በጣም በስፋት አለ የእንሰት ሀብት አለ ቆጮ ላይ መረታል ሰሜኑ ድርቅ ቢያጋጥመው ድርቅ የማያሸንፈው ስለሆነ የእንሰት ምርት ወስደሽ ልትጠቀሚበት ትችያለሽ ዝናብ አመቱ ሙሉ የሚዘንብባቸው አኗል ሬንፎል ያለባቸው አመቱ ሙሉ ዝናብ ማይቸገሩ አካባቢዎች አሉ ኢትዮጵያ ውስጥ በጣም ይገርም ነው እዛ አካባቢ ከፍተኛ የሆነ የፍሩት ወይም ደግሞ የፍራፍሬ ምርት አለ የፍራፍሬ ብቻ ሳይሆን አትክልት ፍራፍሬ በጣም ከፍተኛ የሆነ ምርት ያለባቸው አካባቢዎች አሉ እነዛ አካባቢዎች ዝናብ አጠር ለሆኑ አካባቢዎች ይሄን ማዳረስ ይችላሉ ስለዚህ ሁሉም አይነት የምግብ አይነት ሁሉም አይነት የአየር ንብረት ያለበት ነው ኢትዮጵያ ውስጥ ከዚህ በተጨማሪ ደግሞ ሰፋፊ የውሃ ሪሶርሶች አሉ ረጃጅም ትልልቅ ወንዞች አሉ እነዚህ ወንዞች ሰፊ ቦታ የሚያካልሉ ሰፊውን የኢትዮጵያ ክፍል አቋርጠው የሚሄዱ ትልልቅ ወንዞች ያሉበት ነው እነዚህ ወንዞች በመስኖ ስንጠቀማቸው ልክ አሁን አፋር ላይ እንደተጠቀምነው ማለት ነው ያዋሽ ወንዝን አፋር ላይ እንደምንጠቀመው ሶማሌ ላይ እንደዚህ እንደምንጠቀማቸው ሌሎቹንም ወንዞች ዩቲላይዝ አድርገን ወይ አሳድገን በመስኖ በተጠቀምን ቁጥር የምርት መጠናችን ይጨምራል ለምሳሌ በቅርቡ የሁለቱ ምክር ቤቶች የመክፈቻ መርሃ ግብር ላይ ፕሬዝዳንት ታዬ አጽቀሥላሴ ንግግር ሲያደርጉ የግብርናውን እድገት አንስተው ነበር ከአምናው የምርት መጠናችን በ24.7% ይመስለኛል ምናልባት እንዳልሳሳት እንደዛ አካባቢ እድገት አሳይተናል ምክንያቱም ቀደም እንዳልኩት የውሃ ሀብታችንን እየተጠቀምን ነው መሬቶቹን የሚታከሙትን እየታከሙ ነው አንዳንድ ባዶ መሬቶች የነበሩ ለምሳሌ ትምህርት ቤቶች የመንግስት ትልልቅ ተቋማት ያያዟቸው ዝም ብሎ ማይታረሱ ባዶ መሬቶች ነበሩ የወል መሬቶች ነበሩ እነዚህ ወደ እርሻ እንዲገቡ ተደርጎ ስራዎች እየተሰሩ ነውና በእነዚህ አማካይነት ምርት እያደገ መጥቷል ስለዚህ ምርት አደገ ማለት ወደየ አካባቢው የሚደርሰው ምግብ እየጨመረ ነው ማለት ነው ወደየ አካባቢው የሚደርሰው ምግብ ብቻ አይደለም ተርፎ ምንሸጣውም እንደዛ ሌላው የእንትንን ማንሳት እንችላለን የሌማት ትሩፋትን ማንሳት እንችላለን ሰዎች ቤታቸው ያመርታሉ ሌማታቸው ላይ ሞልቶ የተረፈውን ደግሞ ይሸጣሉ ሁለት ጥቅም ነው የሌማቱን ይበሉታል ከሌማት የተረፈውን ደግሞ ይሸጡታል ሌማት ማለት ራሱ በቃ የተሟላ እንትን ማለት ነው ማዕድ ማለት ነው ከቤተሰብ ኑሮን ለማረጋገጥ በጣም ያተኮረው ኢኒሺዬቲቭ ነው የእንትንን ማዕድህን ትሞላለ በሁሉም ማለት ነው ባይዘው የተመጣጠነ ምግብ የሚባለውን ማለት ነው ያው ለዛ ነው ይሄ አሁን ዶሮ ወተት ማር እነዚህ ትኩረት የተሰጣቸው ናቸው የፍራፍሬ እና በጣም የሚገርመው ግን
ኢኒሺዬቲቭ ደስ የሚለው አሁን ለምሳሌ ወደ ዞኖች ወደ ክልሎች ምናምን ወደ ታች የወረድክ ስትሄድ እያንዳንዱ ቀበሌ ተከፋፍሏል አሉ የከብት እርባታ የወተት መንደር ተብሎ እንትን ያሉ አሉ እና ወተትን በጣም በስፋት ማምረት ማለት ነው የዶሮ አለ እንደገና አንዱ ወተት ያመርታል አንዱ ዶሮ ያመርታል እንቁላል ያመርታል እንደዚህ አንዱ ፍራፍሬ በደንብ ያለማል ሌላውም ያለማል ግን አንደኛው ደግሞ በገፍ እንዲያለማው ነው ሁሉም እንዲያጡት አይደለም ባለው ማሳ መጠን እኮ እንትን ያላል ግን ስፔሻላይዝ ያደርግ አንዱ ካንዱ እንትን ይሆናል ኢኮኖሚካሊም ይደጋገፋሉ ማለት ነው ስለዚህ ከማዕድ አልፎ ወዴት ይሄዳል ወደ ማህበረሰቡ ይገባል ከዛ ወደ ገበያው ይሸጋገራል ማለት ነው ከገበያው ደግሞ ወደኛ እየተረፈ ሲመጣ ወደ ውጪ መላክ እንጀምራለን ከዚህ አሁን በፍራፍሬ ደረጃ መላክ ተጀምሯል አቮካዶ ምርት ለምሳሌ በከፍተኛ ሁኔታ እየተላከ ነው ወደዛ ማደግ ይቻላል አሁን ይሄ ነው እሱም ብቻ ሳይሆን አሁን በምግብ በስርዓተ ምግብ ውስጥ በጣም ትኩረት የተሰጠው ማለት ነው አንደኛው ቅድም ካስቀመጥካቸው ከአራቶቹ አንዱ እንትን ነው ብክነትን መቀነስ ነው የምግብ ጥራትን መጠበቅ ማለት ነው በተለይ የምርት ሲነሳ የመጨረሻው የፖስት ፕሮዳክሽን የምንለው አለ አይደል በዛን ሰዓት ላይ ከተነሳ በኋላ የተመረተውን ምርት ሲናጓጉዝ እንደገና ደግሞ ስናቀነባብር እንደገና ጤናማውን ደግሞ ለሚመገበው ሰው ሲናደርስ ይሄ አሁን በምግብ ሉዓላዊነት ውስጥ አንዱ መስፈርቶች ውስጥ አለ ማለት ነው ያንን አሁን ማስፋት ስራ ነው የምንሰራው የምርት ብክነትን ራሱ እኮ ብንቀንስ አውድማ ላይ የሚቀረው እዛ ሲታጨራ ጨዳ ላይ የሚቀረው አሁን ባለፈው ግምገማ ላይ ከ30 እስከ 40 ውስጥ ነው ያለው የመቀነሱ እንትን ማለት ነው ከዛ ደግሞ ወደ ዜሮ ሲሆን በጣም ጥሩ ውጤታማ እንሆናለን ማለት ነው ሜካናይዜሽንን እየተጠቀምን በሄድን ቁጥር እኮ አይ ቲንክ ዲጂታላይዜሽኑና ሜካናይዜሽኑን አርሶ አደሮቻችንን ሞራ እንትን እያልናቸው በሄድን ቁጥር ይቀንሳሉ ምክንያቱም በእጅ የሚሰራ ነገርን ያው ሜካኒካል በሆኑ ነገሮች በመተካት እንዳልኩ በተለይ የምርት ብክነትን ከመቀነስ አንፃር ሲሰበሰብ ምርቱ ሲቀመጥ ራሱ ማነው ትክክለኛው አየር ንብረት ያለበት ከዘር ጀምሮ እሱን ሁላ በደንብ እንትን ማለት ከቻለን ኦብቪየስሊ ድሮኮ ማዳበሪያ ዝም ብለን አምጥተን መበተን ነው እኮ አይደለ አሁን የግብርና ሜካናይዜሽኑ ያደገ ሲመጣ በመስመር መዝራት ከዛ ደግሞ በመስመርም ከመዝራት ደግሞ ያንዳንዱ ዘር የቱ ጋር ይውደቅ ሚለውን በምን ያህል ዲስታንስ ቢወድቅ የተሻለ ምርት ያመርታል የተሻለ ምግብ ያገኛል ሜካናይዜሽኑ ከዛ ነው ከዘር ከእርሻ ነው የሚጀምረው እርሻ ሲታረስ ሲዘራ ከዛ ደግሞ ሲታጨድ ቃርሚያ ላይ የሚቀረው ከዛ ቅድም ሰርሽም ሲል እንደነበረው ተሸክመን ወደ አውድማ ስናጓጉዝ እነዚህን ሁሉ ወደ ማሽን ከቀየርናቸው ትራንስፖርቴሽን ካለ ከማችበት መጋዘኖች በደንብ ከተሰሩ በጣም ከዛ ዝም ብለን ደግሞ እኮ ያመረትነውን ወስደን ቤት ውስጥ መሬት ላይ ነው የምናራግፈው እሱን ዶሮ ይበትነዋል የሰው እግር ይዞት ይሄዳል በጣም ብዙ ነገር አለ እዛው ማሽኑ ያጨደ ይወቃልን ከሰጠን ከዛ እሱን ደግሞ ምናከማችበት የተስተካከለ ቦታ ካለ መጋዘን ካለ ከዛም ደግሞ ምን ያህል ይበቃኛል ሚለውን በደንብ ማኔጅመንቱ ቅድም ያልነው አስተዳደሩ የሪሶርሳችን የሀብታችንን እንዴት እናስተዳደር ሚለው ላይ ምን ያህል ይበቃኛል ምን ያህሉ ደግሞ ሳይበላሽ ወደ ገበያ ላውጣው ሚለውን ደግሞ እሱንም በደንብ እርግጠኛ ከሆነን ሚበቃንን እናስቀምጣለን ከዛ የቀረውን እንሸጣለን በዚህ መሃል ሚባክን ነገር እንዳይኖር እየሰራን እንመጣለን ሚለውን እሱን አሳብሽን ለማጠናከር አሁን ኢቭን የገበያ ተደራሽነትን ራሱ ይሄ ምርት ብክነትን ስንቀንስ ይሄ ኤክስፖርተሮች ወይም ፕሮሰሰሮች ጋር ለመድረስ ራሱ ትልቅ እድል እንዳለን ነው የሚሰማኝ ማለት ብዙ ቦታ ነው ዲማንድ ያለው አይደል ሶ አንድ ቦታ ብቻ ሳይሆን ከአንድ ቦታ በላይም ደግሞ ለሚገባን ያህል መድረስ እንችላለን ይሄንን የምርት ብክነትን በሜካናይዜሽን ወይ ደግሞ በሌሎች ምክንያቶች መቀነስ እንችል ሶ ከዚህ አንፃር እንግዲህ የምግብ ሉዓላዊነትን ከግብርና ጋር ያለውን ነገር ያነሳን ነበር እውነት ነው ፒላር ወይም ደግሞ ዋና መሰረት ነው ማለት እንችላለን ነው እንዳልነው ነው ከእርሻው ባሻገር ከእንደዚህ የክላስተር ፋርሚንግ ከምንለው የኩታ ገጠም እርሻ ከምንለው እንዲሁም ደግሞ የእንስሳትም እርባታ ሊሆን ይችላል ፍራፍ ሆርቲካልቸር ራሱ
የአበባ ምርት ራሱ አግሪካልቸር ላይ ነው ኤክስፖርት ያደረግን ገንዘብ የምናገኝበት ነገር ነው አይደለ ሰው ገንዘብ ያገኘን እንዳልነው ደግሞ እዚህ ሆዳችንንም ችለን ምክንያቱም ለሚገባውም ደግሞ ኤክስትራ ገንዘብ የሚያገኘንበት ነውና እውነት ነው ሉዓላዊነትንና የአንድን ሀገር ሰስተናቢሊቲ ከማረጋገጥ አንፃር ትልቅ እንትን እንዳለው ይሰማያል በእርሻ ላይ የተመሰረተን ኢኮኖሚ የሚከተሉ አርሶ አደሮች ኩታ ገጠም አንድ ላይ ያድርጋሉ ከዛ ገንዘባቸውን አንድ ላይ አቀናጅተው በዛ ሜካናይዜሽንን በደንብ ማስፋፋት ይችላሉ እና አሁን እየተስፋፋ ነው በተለይ በዛ በኩታ ገጠም አሁን እየተሰራ ያለው ስራ በጣም ውጤታማ እየሆነ ነው ከሱ ቀጥሎ ፍራፍሬ አሁን ሳለ የተመጣጠነ ምግብ ማግኘት መቻል ነው አይደል አንደኛ ጎላችን ማለት ነው አንዱ እሱ ነው ግቡ በጣም ሰው የተመጣጠነ ምግብ ህፃን ሲያድግ የተመጣጠነ ምግብ ማግኘት አለ እናት የተመጣጠነ ምግብ ማግኘት አለባት በደንብ አሁን የተመጣጠነ ምግብ ያገኘ ልጅ የሚባለው ራሱ በአይምሮ የበለጸገ እንዲሆን መቀንጨር የሚባለው ነገር እንዳይከሰት ማለት ነው እሱ ላይ ኢትዮጵያ በጣም እየሰራች ነው እሱ የሚጀምረው ከእናት ጀምሮ ነው እናት እንኳን የተሟላ ነገር ማግኘት አለባት ማለት ነው ከዛ ያ ሁሉ የተያያዘ ነው የምግብ ሉዓላዊነት የጤናችን ጉዳይ የጤናን ጉዳይ የምግብ ዋስትናን ጉዳይ የተመጣጠነ ምግብ ጉዳይ እና ብዙ ነገሮችን አንድ ላይ አጠቃሎ የሚይዘው ማለት ነው ይሄ ሁሉ ደግሞ የት ነው ያለው መሬት ላይ ነው ለዛ ደግሞ ምን አለን በጣም በቂ መሬት አለን ከዛ የሰው ኃይል አለን የሰው ኃይል አሁን አምራች የሚባለው የወጣት ክፍል ነው በኢትዮጵያ ውስጥ ያለው ማለት ነው ስለዚህ በጣም ብዙ ዘጋሉ እንደዚህ አይነት ነገሮችን ስናነሳ ጉዳዩ የመንግስት አጀንዳ የሚመስላቸው ሰዎች አሉና እኔ እንደውም አንዱ ከመንግስት ምንላቀቅበት መንገድ ነው ብዬ ነው ማስበው ራስን መቻል ለምሳሌ አሁን እንደዚህ መንግስት ይሄን አላረገም መንግስት ኑሮ ውድነቱ መንግስት እንደዚህ ምንላቸው ነገሮች ቤቴ ካመረጥኩ በላው ካለኝ መጠጣው ካለኝ በእጄ ካለኝ መንግስት ለምፈልጋለሁ ለሌሎች የሚጠበቅባቸው የሚገባቸው ነገሮች እንዳሉ ሆኖ ለሌሎች የሚያስፈልገኝ ነገሮች መንግስት ጋር ሄዳለሁ ለምሳሌ ንግዱ እንዲሳለጥ የሆነ ነገር ስርዓት ያለው ነገር እንዲኖር መንግስትን እፈልጋለሁ ግን መንግስት ምበላው ላይ ችግር አመጣብኝ መጠጣው ላይ ችግር አመጣብኝ ምንለው ከሌለን ነው ቀደም ያልነው ሉዓላዊነት እኮ ስለሌለን ነው አይደል ሌሎች ሀገራት በሚያመርቱት ላይ ጥገኛ ምን ነው ልክ እንደዚህ ሌሎች ባመረቱት ላይ ጥገኛ ሆነን መንግስት አልሰጠኝም መንግስት አላረግልኝም ምንለው ማምረት ስናቆም ነው ስለዚህ ሁሉም በየቤቱ በየጓዳው ማምረት ከቻለ መስራት ከቻለ የሆነ ነገር ማረክ ከቻለና ራሱን ሆዱን ከቻለ ለሆዱ መንግስትን መፈለግ ያቆማል ሉዓላዊነትን ከቤቱ ይጀምራል ሉዓላዊነቱን ከራሱ ይጀምራል ያኔ ነው ሀገርም ሉዓላዊ የምትሆነው የምግብ ሉዓላዊነትን እናረጋግጠው ያንዳንዳችን በየቤታችን ያለን ሉዓላዊነት እናረጋግጥ ነው እዚህ ላይ ግን የመንግስት ደግሞ ማድረግ ያለባቸው ነገሮች የሉ ማለት አይደለም ለምሳሌ ኢንፍሌሽንን የዋጋ ንረትን በመቆጣጠር ረገድ መንግስት ማድረግ ያለበት ነገር አለ እየሰራቸው ያሉ ነገሮችም አሉ አሁን ለምሳሌ የዋጋ ንረቱ በተለይ ምግብ ላይ ያሉት በተወሰነ መልኩ መቀነስ ያሳዩ ነው የማዕከላዊ ስታቲስቲክስ ኤጀንሲ ያወጣውን የሰሞኑ ሪፖርት ያየን ነበርና ከአምና ተመሳሳይ ወቅት ጋር እንዲሁም ደግሞ ካለፈው ወር አንፃር ሲታይ የተወሰኑ መቀነሶች መሻሻሎች አሉ እነዚህን ወደ አንድ ዲጂት የማውረድ ነው የመንግስት እቅድ ስለዚህ መንግስት ይሄን ሲያረግ ህዝቡ ቀደም እንዳልነው ያለውን ያመረተውን ሽጦም ሊሆን ይችላል በተለያየ መልኩ ደግሞ መንግስት ኢንሴንቲቫይዝ ያደርገው ወይም ደግሞ የደገፈው የመግዛት አቅሙ ሲያድግ ሁለቱ ሲጣጣሙ ሰው የመብላት አቅሙ አማርጦ የመብላት አቅሙ ያደገ ይመጣል ሁሉንም የሚመለከት ነው በትክክል የማይመለከተው ቢሮ የለም ወደ ምግብ ስርዓተ ምግብ ትራንስፎርሜሽን ላይ ማለት ነው የሚሰራ አካል አለ የሚያደርስ አለ ያ የሚያቀነባብር አለ ሁሉንም ውህድ ነው ሁሉም ተቀናጅቶ የሚሰራው ስራ ነው ሊሆን የሚገባው ማለት ነው ከዛ ደግሞ ያንን በመጀመሪያ እዛ ሊሰራ የሚገባው ደግሞ ምርቱን የሚያመርተው ባለቤቱ ያንን ለማምረት እንኳን የሚችለው እነዚህ
ተቀናጁ የሁሉንም የአገልግሎት ሰጪዎችን አገልግሎት የተሳለጠ ሲያገኝ ነው ማምረት የሚችለው ማለት ነው። ያመረተው ምርት ዝም ብሎ ባመረተበት የሚቀር ከሆነ ወደሚፈልግበት ቦታ ላይ አድርሶ የማይሸጥ ከሆነ ይቀንሳል ማለት ነው። የማምረት ተግባሩን ይቀንሳል። ያ የማምረት ተግባሩ እንዳይቀንስ ምንድነው መደረግ አለበት? በጣም የግብይት ሁኔታው የተሳለጠ መሆን አለበት። ለሚያመርተው ምርት ደግሞ ካመረተው ምርት አንፃር ጥሩ ገቢ ማግኘት አለበት። አሁን ለምሳሌ ያመረተው ያለ እኮ ደላላ ነው የሚያገኘው። ወደ ተጠቃሚው ደግሞ ያንን አቅርቦት ላይ የአቅርቦት እጥረት አንዳንዴ የሚገጥሙ በደላሎች ነው። የዋጋም ጭማሪ የሚደረገው በደላሎች ነው። ምርቱ ያለ እንግዲህ ሶስተኛው ወገንና ሌላ ስለሚገባበት ነው ተጠቃሚው ጋር እንዳይደርስ ይሆን ያለው እንጂ እጥረት አይደለም። ኢንፍሌሽን አሁን የምንለው የአቅርቦትና የፍላጎት ነው አይደል? አለመነጻጸር ምንም ሌላ ነገር የለም። ስለዚህ ምርት የሚመጣ ከሆነ አቅርቦት የሚታገኝ ከሆነ ይቀንሳል ማለት ነው። የምትፈልገውን ምርት ታገኛለህ። በተለይ አቅርቦቱ በጣም እየቀነሰ ሲሄድ ደግሞ ዋጋው እየጨመረ ይሄዳል ማለት ነው። ይሄን ለማመጣጠንም ሌሎች ስራዎችም የሚመለከታቸው ሁሉም ናቸው። ሁላችንም ነን። በዚህ እሱ ብቻ ሳይሆን አንዱ የዋጋ ንረቱን የሚያስከትለው የግብአት አቅርቦትም ነው። አሁን የግብርና ግብአት፣ የኢንዱስትሪ ግብአት ዋጋው በጨመረ ቁጥር ውጤቱ ላይ ዋጋው ይጨምራል። ጤፍ ምናመርትበት ዋጋ በጨመረ ቁጥር የጤፍ ዋጋ ይጨምራል። ስንዴ ምናመርትበት የግብአቱ ዋጋ በጨመረ ቁጥር ስንዴው ላይ ዋጋው እንዲጨምር ያደርጋል። ዋናው ደግሞ ግብርናን ስናነሳ ዋናው ግብአት ደግሞ ማዳበሪያ አይደል? አሁን እሱን በተመለከተ ግብአቱን በተመለከተ የተወሰኑ አሁን ከቀጣይ አመታት ላይ የምናየው ትልቅ ተስፋ አለ። እየጠበቅን ያለበት ነው። ነቃይ እያሰብኩ ነበር ካጋና እናነሳለን ቢያስብ ነበር መሰለኝ። እንግዲህ ግብርና በመጀመሪያ መለማት ፈልገን ብዙ ሰው ወጣቶች ወደ ግብርናም እየተሳቡ ነው። አይታችሁ ከሆነ ኢቭን ቤታችን ውስጥ እንኳን ትንሽዬ ቦታ መሬት ባትኖረን እንኳን የጠቅላይ ሚኒስትር ዶክተር አብይ አህመድ ባሳዩ ኖር በነገሩ መሰረት በእንትን አድርገን እንኳን በእነዚህም እንደ ሃይላንድ ነገሮች የሉም ግድግዳ ላይ የተደረገ ሰው ትንሽ ቤት ውስጥ የሚበላ አትክልቶች ምናምን ማድረግ ጀምሯል። ኢቭን ደግሞ ሌላ ቦታ መሄደው ራሱ ኢንቨስት የሚያደርጉ ሶሻል ሚዲያውን አይታችሁ ይሆናል። በጣም ብዙ ወጣቶች በግብርና ላይ፣ በፍራፍሬ ልማት ላይ፣ በእንስሳት ልማት ላይ፣ በወተት ተዋጽኦ ምርቶች ላይ በጣም የተሰማሩ ወጣቶች አለና መነቃቃትን መነሳሳትን እየፈጠረባቸው ብዙ ወጣቶችን በፊት I'm sorry to say this ግን የሚከበር ስራ ማይመስለን ሁላ የእርሻ ስራ በቃ የሆነ የተናቀ ስራ የሚመስለን አይነት ነገር ሁላ ተቀይሮ አሁን በማሳዝን መልኩ እኮ ምን እየሰራ ነው ሲባል እዛ እየቆፈረ ነው እዛ የሚባለው እዛ እንትን ይባል ምናምን ነው የሚባል የነበረ ነገር አስበው አሁን ግን ሀገር የሚመግብ ነው። ሉዓላዊነት ምንላውን ነገር እንትን የሚልልን ስራው ነውና በጣም ብዙ ወጣቶች እየተሳቡ ነውና መንግስትም ትኩረት ሰጥቶታል ሚላውን ላነሳስል ነው። እባክህን ይቀጥል። በተለይ የማዳበሪያው እውነት ነው አሁን የሚገነባው የማዳበሪያ ማምረቻ ካምፓኒ በቀለ ለአርሶ አደሩ እረፍት የሚሆን ይመስለኛል። ሉዓላዊነት ይያልን አይደል? አንዱ ሉዓላዊነት ደግሞ ይሄንን ራስን መቻል ማረጋገጥ አይደል? ሶ ከሌላ ቦታ ለማምጣት ፈሰስ የምናደርገውን ገንዘብ የምንገነባው ግንባታው ላይ አድርገነው ራሳችን ማምረት ስንጀምር ማዳበሪያችንን አስበው። እሱ ላይ እንደውም በጣም አንድ አሁን ቅድም ከዋጋ ከምግብ ዋጋ መናር ጋር አይደል ያነሳን የነበረው የማዳበሪያ አቅርቦት በጣም ለረጅም ጊዜ ጥያቄ የነበረው የአቅርቦት እንትኑ ብቻ አይደለም በጊዜ አይደርስም። ምክንያቱም ተጓጉዞ ነው የሚመጣው፣ ረጅም ጊዜ ነው የሚፈጀው። በባህር በየብስ ምናምን ተደርጎ ነው እዚህ የሚደርሰው። ስለዚህ በጣም ረጅም የሂደት ያልፍና ነው አርሶ አደሩ ጋር የሚደርሰው። ስለዚህ ከዛ ከተመረተበት ሀገር አርሶ አደሩ ጋር እስኪደርስ ድረስ ከፍተኛ የሆነ ወጪዎች አሉት። አንዱ እሱ ነው ዋጋውን ከፍ የሚያደርገው። ሁለተኛ እሱ ላውጪ ምርቱ ላይ ይታሰባል ማለት ነው። በበቂ ሁኔታ ስለማይመጣ የምርት እጥረት ይከሰታል። የማዳበሪያ ምርት እጥረት እዚህ መሀል ደላላው ይገባና ማዳበሪያ ከተለያዩ
ጥቂት ከሚባሉ የመንግስት እና እንዲሁም የህብረት ስራ ዩኒየን ሰዎች ጋር ይመሳጠርና ማዳበሪያውን ወስዶ ገበያው ላይ ከመጣበት ዋጋ ደግሞ በጥፍ ይሸጣል ስለዚህ ምን ይሆናል የቀደም ያለው የማምረት ሂደት ላይ ያለው እንትኑ ጨመረ ማለት ነው የምርት ግብአት የሚሆኑ ነገሮች ዋጋቸው ጨመረ ማለት ነው እሱ ሲጨምር ሄዶ ምርቱ ላይ እንደገና ዋጋው እንዲጨምር ያደርጋል አሁን እዚህ ሲመረት ምንም ምክንያት የለንም አነሰ ምንልበት ምክንያት የለም ምክንያቱም የማምረት አቅማችን በሙሉ አቅም ማምረት ስንችል ከሀገር ውስጥ አልፎ ወደ ውጭ ኤክስፖርት ማድረግ ምንችል አቅም እንዲኖረን ያደርጋል ስለዚህ ምርት በበቂ ሁኔታ ይኖራል ማለት ነው ሁለተኛ ዲሜሬጅ ኮስት ወይም ደግሞ ከተጓጉዞ እዚህ አርሶ አደሩ ጋር የሚደርስበት ዋጋ በጣም በከፍተኛ ሁኔታ ይቀንሳል እሱ ደግሞ ምን ያደርጋል አርሶ አደሩ በአነስተኛ ዋጋ ምርት እንዲያመርት ያደርጋል በአነስተኛ ዋጋ ባመረተ ቁጥር ገበያው ላይ በተመጣጣኝ ዋጋ እንዲያቀርብ ያደርጋል ሌላው ምንድነው ማዳበሪያ እንግዲህ ከፍተኛው የሆነው የማምረት የምርት ግብአታችን ነው ማዳበሪያ በበቂ ሁኔታ ካላገኘ መሬቱ በቂ የሆነ ምርት አይሰጥም የሜካናይዜሽኑ አንዱ አካል ስለሆነ እስካሁን ያገኘን የነበረው ማዳበሪያ አንዳንዶቹ ጋር ብቁ ስላልሆነ በቃ ያለችውን እንደምንም አብቃቅቶ አሁን ግን የተመጣጣነ የሚያስፈልገውን ያህል ማዳበሪያ ይሄ ማለት እንግዲህ እየተሻሻለ መጥቶ ነው አሁን የደረስንበት ደረጃ ላይ ደረስነው የማዳበሪያ አቅርቦቱ በጣም እየተሻሻለ መጥቶ ችግሮች እየተቀረፉ መጥተው ነው አሁን ያለንበት ደረጃ ላይ ደረስነው ከዚህ በፊት የነበረውን ደግሞ ማሰብ ነው እንግዲህ በዛው ቀጥለን ቢሆን ነው አሁን እየተሻሻለ መጥቶ የተሻለ ነገር ያያየን ከሆነ በቀጣይ ደግሞ የማዳበሪያ ፋብሪካው ራሳችን ሲኖረን ለውጡን እንግዲህ ማሰብ ይቻላል ነው ለምርታማነት የሚያስፈልጉ ነገሮችን ማሟላት አስፈላጊ ነው ከመሬት ጀምሮ ማለት ነው ከሰው ኃይል ጀምሮ ለዛ ደግሞ ምቹ አየር እንዲኖር እየሰራናቸው ስራዎች በጣም ውጤታማ ያደርጉናል ስለዚህ በአንድ ለአየር ለውጥ የማይበገር ኢኮኖሚ ከፈጠርን ሁለተኛ ደግሞ ግባቶችን በጣም ማሟላት ወደ ምንችልበት ደረጃ ከደረስን ለሜካናይዜሽን ምቹ ሁኔታ ከፈጠርን እንደገና ደግሞ በየሃውስሆልዱ ብቻ የተመጣጠነ ምግብ ለማረጋገጥ እንኳን የሚሰሩት ስራ አነስተኛ የነበረው አሁን ከፍ ያለ ከመጣ ሁሉም የተለያዩ የእንስሳት ተዋጽኦንም የተለያዩ የአካዝርት ሰብሎች የሚያገኙትንም እንደገና ደግሞ ከፍራፍሬም የሚያገኙትን ነገሮችን አምርቶ በራሱ ከደጁ ማግኘት የሚችል ከሆነ ለምግብ ሉዓላዊነት የምንሄድበትን ያንን መንገድ የያዝነውን ግብ ከማሳካት ወደ ኋላ አስቀረንም የሚል ሐሳብ አለኝ የምግብ ዋስትናና አረጋግጠን ጨርሰን የምግብ ሉዓላዊነትን ማሳካተን እንዲሁ ከኛ አልፈን ደግሞ ለሚገባቸው ልንደርስላቸው ለምንገባቸው የምንደርስበት ጊዜ እንደሆነ ነው የሚሰማያል እና ተቃል ጥሩ ቆይታ ነበር ማለት ጥሩ ቆይታ ነበር እንቀድም ስለ ሊማት ስናወራ ራበኝ እንጂ ትንሽ ቆይታ ነበር ሊማቱ ላይ አዩት ምግቡ ተደርድሮና በጣም ነው አመሰግነው ጥሩ ቆይታ ነበር እናንተ አድማጭ ተመልካቾቻችን እንግዲህ ከነበረን ቆይታ የሚጠቅማችሁ ነገር እንዳገኛችሁ ተስፋ እናደርጋለን አብራችሁን ስለነበራችሁ ከልብ ነው እናመሰግነው በቀጣይ በሌላ ፕሮግራም እስከምንገናኝ ጤና ይስጥልኝ